ትክክል ነው። ከዚያ ዘመን በፊት አንተ አልነበርክምና የተገደብክ ነህና ስለዚህ ከዚያ በፊት ስላለው ዘመን በዚያ ዘመን የነበሩ መጽሐፍቶችን የግዴታ አምጣልኝ ማለት ትችላለህ። ትክክል ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በራሳቸው ተነስተው ስላለፈው ዘመን ነብያት እምነታቸው እንዲህ ነበር፣ አምላካቸው እንዲህ ነበር እያሉ በራሳቸው ቢጽፉ ኖሮ በዚያ ዘመን የለህም እናንተ። ስለዚህ በዚያ ዘመን የነበረ መጽሐፍ አምጣልኝ ትላለህ። ቁርአን ላይ ግን ስትመጣ ታሪኩ ሌላ ነው። ቁርአን አምላክ ራሱ ነው ተናጋሪው። ዘመናቶች ሁሉ የማይገድቡት የአብርሃምን የኢስሐቅ የያዕቆብን ዘመን የሚያውቅና ያንን ሁሉ ነብያትን ሲያስነሳ የነበረ አምላክ ነው። ገብቶሃል አይደለ? በዘመናት ያልተገደበ በጊዜያት ያልተገደበ የሆነው አምላክ ያንን ስላለፈው ቢናገር እኛ ለመሲሁ የተናገረውን ለሙሴ የተናገረውን ስናይ ጊዜ ከዚያ በፊት ለአብርሃም የተነገረ መጽሐፍ ካላገኘን አንቀበልም አንልም። ተናጋሪው ማን ነው? እሱ ላይ ነው ቁልፉ። ተናጋሪው ያ ፍጡር ከሆነ ከራሱ አመንጭቶ የተናገረው በነዚያ ዘመን አልነበርክምና ከዚያ በፊት የነበረ መጽሐፍ አምጣ ማለት ትችላለህ። ይዛ ተናጋሪው ግን ፍጡር ሳይሆን ፈጣሪ ከሆነ ልክ እንደ ቁርአን ገብቷል አይደል? በዚያ ዘመን የነበሩ መጽሐፍቶችን አምጣ የሚለው ጥያቄ ዛኔ ይሰጣል። ምክንያቱም ተናጋሪው ራሱ በዚያ ዘመን የነበረ አምላክ ራሱ ነው። አላህ ሱብሓነሁ ወተዓላ ተናጋሪ አዳምጣ እንዴ ልጨርስ ልባክህ። አምላክ የቁርአን ተናጋሪ ምን ብሎ ሲናገር እናያለን ከተባለ ተንዚሉል ኪታቢ ሚነላህ፣ ይህ ቁርአን ከአምላካችሁ ከአላህ ዘንድ የተወረደ ነው ይላል። ነብያችን ሰለላሁ ዐለይሂ ወሰለም ደርሳቸው በቁርአን ላይ ምንድነው ከተባለ አንዲት ፊደል መጨመር ሳይሆን የሚመጣላቸውን በቅዱስ ገብርኤል በኩል በመንፈስ ቅዱስ ምሪት የሚመጣላቸውን ቃል ተቀብለው ማድረስ ብቻ። ቃሉ የእርሳቸው ሳይሆን የአምላክ ነው። ስለዚህ ይሄን ይመስላል። ምንም እኮ ታሪካዊ እንትን እኮ የለውም እኮ አይደል? ለምሳሌ አሁን እንዳልከው ቀጥታ ከአላህ ዘንድ ይሄ ነበር እንደዚህ ነበር ተብሎ ነው የተነገራቸው ነው የወረደው በጅብሪል አማካኝነት። ምንድነው ታዲያ ሌላ መጽሐፍቶች ለምሳሌ አሉ፣ ታሪካዊ እንትን ያላቸው መጽሐፍቶች፣ ኦርደሩን የጠበቀ መጽሐፍቶች አሉ። የምን ታሪክ ልጅ እናንተ ያንን መጽሐፍ ሲጀመር አትቀበሉትም? ታሪክ ማስረጃ ሊሆን አይችልም በፍጹም ለእምነት መለኮታዊ ሃይማኖት ታሪክ ከታሪክ ውጭ ማለት ነው አንችልም ብራዘር። እንዴ ታሪክ ያልተከተበ መረጃ ታሪክ ከሌለማ ምንም የለም። በቃ ብራዘር አራዳም ጭቃ እንደተረጋጋ ታሪክ ጸሐፊዎቹ ምንድነው ያዳመጥኩ ለማን ናቸው? ምንድናቸው ታሪክ ጸሐፊዎቹ ንገረኝ ሰዎች። ታዲያ እሺ ቆይ እኔ ለአንተ አንድ ነገር ጠይቅክ። አላህ ከሰዎች ጋር በምንድነው ግንኙነት ያደረገው ማለት ነው? ቆይ ልነግርህ ነው እኮ ስማኛ። ቆይ አላህ ከሰዎች ጋር በምንድነው ግንኙነት ያደረገው ማለት ከሰው ልጆች ጋር በምንድነው ህብረት ያደረገው? በምን አገኛችሁ ማለት ነው? በመልአኩ ገብርኤል በኩል በመንፈስ ቅዱስ ምሪት አናገራቸው ነብያቶች። በምን አገኛችሁ? በተሰጠ መጽሐፍ አይደል እንዴ? ታዲያ እስካሁን ያለውን ነገር የምታወራው እኮ ተሰጠ በምትለው መጽሐፍ ነው አይደል? አዎ አምላክ ያ ምንድነው ታሪክ አይደል እንዴ?